ፈንገስ ያባቴ ስም አይደለም አልነበረም። ፈንገሶቹ ናቸው ፈንገስ እያሉ ቢጠሩኝ ሰዋዊ ውድቀታችንን ሰዋዊ ዝቅታችንን እምጠራበት ክፉ ስም ነው ፈንገስ። ይኸው የኔው መጠሪያ ሆኖ አረፈዋ። አገሩ እንዲህ ነው እኮ ከምጠራው ነገር ጋር አብረህ እንድትኖር ይፈረድብሃል። በገዳዮች ስም አቤት በል ይሉሃል። የዚህን አገር አፎች አልወዳቸውም። የዚህ ሀገር አፎች ያስጠላል። ምክንያቱም ጆሮ ይንቃል። እኔ ደግሞ ጆሮ በሊታ አይመቸኝም። አላለለም በጆሮ ኤክስፔንስ የሚተዳደራ ያስጠላኛል። ማውራት ይችላል። መስማት የሚባል ነገር የለም። ጆሮ ከየት ይምጣ? አሁንና ሀገሪቱ ራሱ ትልቅ አፍ መስላለች። ሁሉም እኩል አታውራላል ሙዞኛ አታውራላል። መጀመሪያ ቢያንስ ራስህን እንደ ሰው አስቆጠርና ከዛ በኋላ ተንደቅደቅ ያለው የሰውነት ድንበርን ያስከብርና እንደ ሰው ተቆጠርና ተቦጥለቀል ያለ ታወራለህ። ልብ ካለ እንደ ጋሽ ቆፍጤ ያወራል ያለው አንበሳ ቆፍጣናው በነገራችን ላይ ቆፍጣናው ማለት የሰፈራችን ደረጃ አንድ ታጥቦ የተቀሸረ ሙጢ ማለት ኤክስፖርት ደረጃ ምላሳ ደረጃ ሀ የሚባሉት አሉ። ተናጋሪ ማሆን ምን ሆን እነማንን አስከትልሃል እነማ ከፊት አሉ አይመለከታቸውም። የሸቀሸቆላል ፊት ለፊት ተናጋሪና ሀቀኛ ሽማግሌ። ከዛሬ ምን እላቸዋለሁ? ቆፍጣና ምን እላቸዋለሁ? ቆፍጣናዬን ጥሩት፣ ቆፍጣናዬን ጥሩት። ምሬቴን እሬቴን በማር ይለውሰው። ኑሮዬ አይጣፍጥም እሱ ካልቀመሰው እላቸዋለሁ። ቆፍጣናው ለዘላለም ነው። የእሳቸው አፍ ዋሻ የእሳቸው ምላስ ጋሻ የሆነ ያኗኑረናል እንጂ ይህንን ሀገር መቋቋም ቀልድ መስሎሃል አለ። ይህንን አካባቢ ምድረ ተውሳክ ጥገኛ ሁሉ ፓራሳይት ምድር ጋት ነጥ ላሱ ደግነቱ ቆፍጣና በዘውዬ ሞትሬቱ ከየት ድመት አላቸው ጫቆች አንድ አላቅሙ ሳል የአንዳንድ አለ ኪሎ ተዋቃሽ አላት። ልጃችሁ ለልጄ ብሎ ጋሽ ቆፍጤን ከሁለት ፈንገሳሞች ጋር ሽምግልና አይልካቸው። ሽማግሌዎቹ እሺ ልጃችሁ ምን አለው ሲሉ እነዛ ሁለት ፈንገሳሞች እኮ ናቸው። አንድ ሁለት ሚኒባስ አለው። በቅርቡ በደረሰው ዕቁብ አይሱዙ ገዝቷል። አሁን ደግሞ በርካታ ኮንዶሚኒየም ሱቅ ሊያደራጅ ላይ ታች እያለ ነው ብሎ ጎዳና ሊወጣ የሐሙስ የቀረቡ ሰውዬ ቆፍጣናው ሰራው ለሙልኛ
ውሸት እስካሁን የተባለው በሙሉ ሐሰት ነው። እናትና አባት ብቻ ነው ያለው። በስሙ ያስመዘገበው ምንም ንብረት የለው ይሏቸዋል። እሱ አይጠፋም አሉ። ምን ሲባሉስ ሲም ካርድ ሽማግሌዎቻችን እንዲህ እውነት መናገር ካልጀመሩ ገና በሚያወሻሸን ፈንገስ ህመማችን ይቀጥላል። ቆፍጣላው ለዘላለም ትችላቸው መስሎ ሰፈፏ ሞተች። ሰፈፏ ማለት የእኛ ሰፈር ይሄ 7 ሜትር አቤት አንድ የመሳለምና መናገር ከጀመረች አቤት ባማን ሰፈሩን ማንስራ እሷ ቀና ዘጋች። አሻለኝ ምራስ ብሎ ጭጭር የነበራት እሷ ሞታራ እሷን ቀብረን ስንመጣ ጎር ዝናብ እየጣለ በመካከል ላይ አደገኛ መብረቅ ይላል። ጋሽ ቆፍጤ ኧረ አሉላ ደረሰች ማለት ነው። ልየምንሳ የነሱት ዶሮ እኮ ነው። አቅርሰው ቁጭ ብሎ ያንቀላፋል። አይጉዳዩ ጥናቆሎ ለምንሽ ጉዳይ ይሄ ፓርላማ የጉዳ የሆነ ነገር ማለቱ አይቀርም ብሎ በዓል ማለት እኮ ጭሳጭስና ድምፅ ለማለት ነው። ይሄ ወዲ ለምንድን ነው ድምፅ የሌለው ይሏቸዋል። ጋሽ ቆፍጤ ያልከው ጋሽ ሰፈራችን ታዋቂ ይሁን ይሻላችሁ የተሰበረ ቅስም ሳይቀር የጋሽ ለማ ልጆች በሙሉ ማጀራት ሰበራችንም ጠገናችንም ሁል ጊዜ ከአንድ ቦታ ጋሽ ለማና ጋሽ ቆፍጤ በነገር መጎሻ መጥለው አይግባም። ጋሽ ቆፍጤ መናንዲያው ያበሱት የለ ይህ መንገድ ያበላሸባቸውን አጥራቸውን እያሰሩ ኢንጂነሩ ልጃቸው ቤት ፎት ሄደውን የሴት ፎቅ እያለው ነው የሚያሰሩት። ላጠው
እባክዎት ቆፍጣለሁ ቆፍጤ ምን አለበት ግን እሱ እንደው አንዳንድ ቀን እንኳን ቢሸነፉ ምን ይሆናሉ እላቸዋለሁ። እያዩ መሸነፍ ደስ የሚለው ደህና አሸናፊ ሲገኝ መሞቱ ካልቀረ ገዳይ ይበረታል። ወይ መሀል ገብተው አይለይልን እንዲሁ ብቻ የዛሬ ጋሻና ጦር ይዘው መጨረሻ ላይ ስልክም ብሎ ቁጭ ስትል ወጥተው በዛገ ጦር ከሳት በኋላ ስንት ነገር በከፈልክባት ሀገር ላይ በቁስል የሞተ የሚል የህይወት ታሪክ አጽፉፋል። ያዩ እኔ ክፉ አልወድም ታውቀኛለህ። የእነዚህ ግን ጥቃቷላሉ። ስለዚህ እንዲህ አይነቱን እዛው በዛው ነው የምትባባለዋል። ለምሳሌ ማታ ላይ ሊናፈቁብህ ካማራቸው በጠዋት ይመጡና በር ላይ ጠብቀው ምነው እንዲህ እንደ ሶፍት ሳሳ ይሉሃል አሉ። ማታ ላይ ሊናፈቁብህ ካማራቸው እነዚህን አሉኛ እዛው እቦታው ላይ ምነው እንደ ሶፍት ሳሳህ ሲሉ አሉ። ንስጥ ሳይ እንዲህ አለ ወፍቃለው ለዘላለም ይሁኑ ያለዛ ትችለው መስሎ ይህንን የጭቅቅት ሀገር ፈተጉን ቆሉን አመሱና ሸከሸኩት። አንበሳ እጅራቸው ወስዶናል። አሁን እኮ ለባቡሩ እንኳን አይመለስም። ባቡሬ ይህ አዲስ አበባ ቀላልና ቀላል ነው። ወጫዎቻቸው ያኔ አንድ ሶስት ያልተመረቀ ቤትና ራሳት
አላስጠየቃት በኋላ አስጠየቃት ይገባል ጋሽ ቆምጤ ኧረ የባቡር ከስቴዲዮም ፒያሳ 2 ሰዓት ሙሉ ይፈጅበታል አላችኋለሁ። ምን ብልህ ጥሩ ነው። ህዝቤ ማያገኘ ምን ይሰራል? ኦባማን እንኳን በተመለከተ 2 ማስተርፒስ ሀሳብ ይሰጣቸዋል። ኦቤክስ ጎበኘ አካባቢ አንድ እዚህ ግቢያቸው ተከራይቶ የሚኖር ጋዜጠኛ ያለ እናቱ የመረቀችው መቼም እሱን ያበረን አንድ ጊዜ ከቦኖ ውሃው በታች አረንጓዴ የቆርቆሮ ጊዜ የለም እዛ ውስጥ የሚኖር ተቃዋሚ አለ። ለማንም ግልባጭ ተቃዋሚ ምድረ ካርቦን የጽኑበትን ያውጣ ብቻ ለዋናዎቹ ዘጣለ ያለ ኦቤክስ ሊጎበኝን የመጣ ጊዜ ይሄ ጋዜጠኛ ምን አላቸው? ኦባማ እንዴት አይነት አነጣጡ ተኳሽ ገዳይ ጠባቂዎችን ይዞ ነው የመጣው ይላቸዋል። ሟችስ ይዞ መጣ እንደሆነ ነው። በሀገራችን በባህላችን በጣም ጸያፍ ተግባር ነው። ምን ይላቸዋል? ሬሳ ላይ አይተኩስ ሞተ ነዋል። በዚህ ተቃዋሚ ያንን ኦቤክስ ወደ እኛ ጋር ሊመጣ ሲል አንዳንድ የስርዓተ ጾታ ጥምረት ለውጥ ያደርግብናል አሉ ነው እኛ ያጣምረናል
በእሳቸው ምላስ እየተከላከልኩ ነው ይሄን አካባቢ የቻልኩት ምልህ። አሁን ተቃዋሚ ተብዬ አፉን ከፍታለሁ ቢል አንድ ቃል ይበቃሃል። መቀመጫዬ የተዋጋን የቻልናት ትችላለህ። ተብሏል ተብሏል ተብሏል። ሰፉ ተረተሩ ተረተሩ ገና ዛሬ በጠዋቱ እኮ አገኙኝ። በጠዋቱ ታዲያ ደስታዬን አገኛለሁ ብዬ ነዋ። የትየበልጃ አየር ምክር ሰምቼ እኮ ይህ ሰፈሩን ቆሻሻ የሚያነሱት በማህበር ተደራጅተው ነው። ይህኔ ፌስታልን አግኝተውታል ሲያነሱ ቆሻሻ ሄደህ ጠይቃቸው አግኝተውታል ብለውኝ እንጂ እኮ ዘውድዬ የቆሻሻ በርሜላቸውን እየገፉ ቁልቁል ሲወርዱ አየኋቸውና ሰው ተደርድሬ ሮጬ ያለ የሌለ ችልትና ጤና ይስጥልኝ ወንድሞች፣ እባካችሁ ትናንትና አንድ አሮጌ ልብሶችን የያዘ ፌስታል ጠፍቶብኝ ነበር እላችኋለሁ። በዳር በኩል ያለ ምን ብለኝ ጥሩ፣ እስኪ ምልክቱን ተናገር አለ። የምን ምልክት? ውስጥ ያለው እያንዳንዱ ነገር እናገራለች። አሁን ምልክት አይደል እንጂ ሁሉንም ነገር ነው እንጂ መናገር አለኝ በዘውድዬ ነው። ይኸውልህ ድምፄን ከፍ አድርጌ እኮ አራት የሽንት ጨርቆች ከነመዓዛቸው አንዱ ነገር አይጥ የመሳበጥ አንድ ዳንቴል ካልሲ ጡጦ ክዳኑ የተሰነጠቀ ድሬዳዋ ፊልድ ስመለስ የተገዛ ተረከዙ የሳሳ ነጠላ ጫማ፣ ሁለት የሴት ፓንቶች እና ቀዩ አጀንዳ የሌላ የብዙ ሰዎች ሀሳብ ሰፍሮበት የነበረው ቀዩ አጀንዳ ይሄ ሁሉ ውድ ንብረት ፌስታሌ ውስጥ ነበር። ባንክሮ ሲያዩኝ ከቆዩ በኋላ ያው ምልክት የጠየቀኝ ልጅ እኮ ነው። ለማ ጠባቂ ኮሚሽን አመልክት አለ። እዛ እየሳቁኝ እንባ ጠባቂ ኮሚሽን መጠበቁን ትተው ማስለቀሱን ባቆሙ አለ። ከዛ መጣልኝ አንድ ፍንጭም አደሙሉ ዝቤ ይሄ ወጥ ጅብ አንድ የሰው ንዑስ ትራፊ ህዝባር የደም ዝውውሬ ስድቡ እኮ አይደለም፣ ስድብ ብርቃችን ነው። ስድቡ እኮ አይደለም፣ እችም ወሬ ሆና ከምኔው እነሱ ጋር ነበር። እዚህ ሀገር ላይ አንተም ስስ የአንተም ቡሽ እንጠቀም
ከዛ ጎኑ ከነበረችው ሴት ጋር እያሽካኩ ሄዱና ለከሰዓት በርጫቸው የምትሆን የደሃ አምባ ተገኘቻ። የምሽት ውስኪያቸውን ጠርሙስ የሚያደርግ የደሃ አምባ ተገኘ። ይኸው ይሰማኛል በእምባዬ ላይ ሲሳለቅ ዘውድዬ ትሙት። ስለዚህ ማንንም ነው የማልፈልገው። የእምባዬ ምስክሩ እኔ ብቻ ነኝ። የእምባዬን ዳር ድንበር ማስከበር ያለብኝ እኔ ብቻ ነኝ። ወደድክም ጠላህም የእምባ ምስክሩ ራስህ ብቻ ነህ። ብጮህ ብትል ብትል የእነሱን ሳቅ ከማድመጥ ውጭ ምንም አታመጣም። ያንተ እሪታ ለእነሱ እልልታ ከሆነ ሰንብቷል። ስለዚህ እልሃለሁ እኔ እያሉ ልቤ ብቻ ነው የማምነው። እኔ ብቻ ነው የምተማመነው። ሁለቱ አቁም ሲሉኝ ብቻ ነው የማምነው። አሳያለሁ። ሌላ ይንጋቶች ትናንት ሰፈሩ ገንዳ በሙሉ ሳስሱ እያለ በጣም አሁን ሲነጋ ደግሞ የክፍለ ከተማውን ቀጠለ። የቆሻሻ ፍለጋ ሂደት መቼም የልምድ ልውውጥ ተሞክሮ ብለው ከሌላ ሰው ጋር አያውቅም። ድምፃቸው የማይሰማው የአዲስ አበባ ወፎች ነጋ እያሉ መንጫጫት ጀምራሉ። አዲስ አበባ ወፉም ነጋ ሲል እየሰማሽው፣ ጅቡም መሸ ሲል እየሰማሽው፣ በምን ምስክር ቀኑን ጀመርሽዋል? ሰላም መሳለ ወድ ከቤት ብትወጣ የአዲስ አበባ ወፍ እንደዚህ አሽሞለኛ የአዲስ አበባ እና ባለፈው ቆሎው ካሁን በኋላ የሞባይል ኔትወርክ ሲዘረጋ ይሄን የድሮ ስልክን ጨርሱ ገትሮ ሽቦ ወጥሮ ምናምን የሚባል ነገር የለም። ዋይርለስ ነው የሚደረገው። ኔትወርክ ሲዘረጋ ሽቦና እንጨት የለም ሲባል የሰማች አንድ የአዲስ አበባ ወፍ ምን ብትል ጥሩ ነው? እኛንም ብትሰሙ ማለት ያላሳብ ከጎዳና ተዳዳሪነት ያገኘው ከፍተኛ እውቀት ሰማያዊ ሰዓት መገመት የአዲስ አበባን ሰማያዊ ሰዓት መገመት ቀላሉ ቀላሉ ከሰው ጋር ተመሳስሏል። ነገሩን በሆዱ እየያዘ ቁጭ ማለት ለመደ። አሰብላ የድሮ ሰማይ ቦታ ሊዘንብ ሊዳመድ ይከረድናል ሲላል ደግሞ ያስጠነቅቃል። ያሰጠኸው ካለ አጉራና ዘንድሮ ሰማይ ትሆን ሜትሮሎጂስቶቹ ላይ ሳይቀር እኮ ነው ሙሉ ታዲያ ሀይለው ብለው ከቤት ያስወጡና አይተህ በማታውቀው ዶፍ
ሚቶሎጂ ሁሉ እንትናለ ከገና ዲቪዚዮን ለይተን መቼ እንደምንጋጠም ቻሉ እየተባለ ለማን እንደሚገባ በስንት እንደተሸራ መቼ እንደሚቀየር እንደዋዛንቱም ወርቀው ከቀሩት የፌስታዊ ንብረቶች መካከል ቀዩን አጀንዳ ይገለጠ በዘውድዬ ሞት ገጽ 48 ላይ እስካሁን ያወራናትን ሀሳብ ጥቅመን ለምታረግኛ ያለንባት ሁኔታ ቁልጭ አርጋ የምታሳይ አጭር ግጥም የለችም። ተኩሳታ ይልሃል በዳመናው ፈንታ አቧራ እያዘረ ጭሱን እያዘረ ሊያካፋለው ሲሉት ዶፉን እየጣለ ሲደናገረው ባይ ራሴን መሰለኝ የዘንድሮ ሰማይ። አመሰግናለሁ ልባስ የማይ ምስክራቱ ምሽገና አቋፈሪና ለቃ ፌስታሌ አፋሪ ጌታዬ ማንም ለምስክራቱ ጣብኛ ለቃ አንተ ከጎኔ ቆም ካልረታም ጌታዬ እንደተናገርኩት የአዲስ አበባ ወፎች በማይሰማ ድምፃቸው ነጋ ብለው መጫቃት ጀመሩልኝ። ምነው እንዳፋቸው ባረገልኝ አለቃ፣ ምነው እንዳፋቸው ባረገልኝ፣ ምነው በነጋልን ጌታዬ። የሁለት ቀን ሪፖርት ማታ ሰመራ ይላልልሃል። አበሻም በአልፋቤት ሰላም አለኝ አገኘሁ ይሄ መቃናው አልሰበር ሲለው ይሄን የፈረደበት ውሻውን በዚህ ማታ ላናፍስ እያለ ይዞት ማተናፋሽ ይህን የሚያክል ጅብ ከየት አምጥተህ ነው እባክህ እለዋለሁ። አንተ ቀውሜ ደግሞ ብለህ ውሻና ጅብን ብለህ አይደል? ገባሁለታ። አንተማ ጠየቀህ